አይበገሬው የአርማደጋው አርበኛ የአማራ ፋኖ ብሔራዊ ኃይል የበላይ ጠባቂ አባል የሻለቃ አርበኛ ሰፈር መለስ ገድል ወይንም ጀብዶ። ሰፈር መለስ ለ24 ወይንም 25 ዓመት በበረሃ የኖረ አርበኛ ነው። ለወያኔ እጁን ሰጥቶ የሚያውቅ ጀግና አርበኛ ሰፈር መለስ ከልካይ ይባላል። አንዳንዶቹ ደግሞ የበረሃው ዘንዶ ይሉታል። ሰፈር ዱር ቤት ያለው ወይንም የሸፈተው ኢህአዴግ ሀገሪቱን ከተቆጣጠረበት ጊዜ ጀምሮ ነው። ከ100 በላይ ጦር ይዞ አድርቃይ፣ ዛሬማ፣ ዋልድባን ነፃ አውጥቶ ይንቀሳቀስ ነበር። በወቅቱ ሁኔታው ያሰጋቸው ወያኔዎች እሱን ለማጥፋት አልችል ሲሉ የጦር አዝማቹ ጄኔራል መስፍን አማረና ጄኔራል ኃይሌ ዛሬማ ከተማ ሆነው ውጊያውን እንዲመሩ ተወስኖ ቢላኩም ሳይሳካላቸው ተመልሰዋል። አርበኛ ሰፈር መለሰ በውጊያ 6 ጊዜ ቆስሏል። ስለዚህ አማራ የውጊያ ስልትና ጀግንነት እንኳን ያገረው ሰው ከዚህ ማዶ ያሉት እንኳን ግጥም አድርገው ያውቁታል። አይቀጡ ቅጣት እጥቷቸዋል፣ ማርኳቸዋልም። ተከዜ ወንዝን ተሻግረው ዋልድባ እንዳይገቡ እስከ ማድረግ የደረሰ ጀግና ነው ሰፈር መለስ። ይህን ታሪክ ደግሞ የዋልድባ አባቶች ዛሬም ያረጋግጣሉ። ወያኔዎች በ1993 ዓ.ም ከተከዜ ወንዝ ዳር የአማራን መሬት የወርቅ ማዕድን ለመውሰድ ጥናት በድብቅ ለማጥናት ሄሊኮፕተር ባሳረፈችበት ወቅት ይኸው ጀግና ሄሊኮፕተሯን ማርኮ በቁጥጥር ስር አድርጓታል። አንድ ከፍቶት በረሃ የገባ ፋኖ ሄሊኮፕተር ከመንግስት መማረኩ አጅብ የሚያስብል ነው። ከዚህ በኋላ ባለቀ ጸጋይና በመለስ ትዕዛዝ በሰፈር ላይ ከየአቅጣጫው ከፍተኛ ዘመቻ ተደረገበት። በዋልድባ ገዳም ላይ ከፍተኛ ግፍ ተፈጸመ። መነኩሴዎች ክፉኛ ተደበደቡ። በሰፈር የተነሳ በቤተሰቦቹ ላይ ከባድ ግፍ ተፈጸመ። በዚህም መሰረት የአርበኛ ሰፈር መለስ ቤተሰቦቹ ማለትም አንደኛ ክብሬ መለሰ የደረሰበት አልታወቀም። ሁለተኛ አርበኛ አታላይ መለስ ተሰውቷል። ሶስተኛ ደመቀ መለስ ተገድሏል። አራተኛ እናቱ እጅግነሽ አያሌው አገር ልቀቅ ተብላ ንብረቷ ተወርሶ ቤቷ ፈርሶ ወደ ታች አርማጭሆ ተሰዳ ከዘመዶቿ ጋር ሳንጃ ከተማ እያለች ሀገሯ ተመልሳ ሳትገባ 2008 ዓ.ም ሕይወቷ አልፏል። አምስተኛ እህቶቹ ከሀገር ተሰደው አርማጭሆ ይኖሩ ነበር። በአጠቃላይ ጀግናችን ተዘርዝሮ የማያልቅ ግፍና በደል ቢደርስበትም ጀግናው ሰፈር መለስ ወያኔን የውጊያ መሐንዲስነቱን በመጠቀም ሲያክበደብዳት ኖሯል። ዛሬም ይሄው ጀግና የአማራ ፋኖ ብሔራዊ ኃይል የበላይ ጠባቂ አርበኛ አባል በመሆን ከአባት አርበኞች ጋር የአብይ አህመድ ዙፋን አስጠባቂ ሰራዊትን ድባቅ እየመታና እያፈራረሰ ቀጥሏል።